አንድ ወንድ ልጅ ካጠገብሽን ያለውን ወንድ ልጅ ይሄንን ባህሪ ካሳየሽ የምር ይወድሻል ማለት ነው። የሚወድሽ ወንድ ልጅ የሚያሳይሽን ምልክቶችን እነግራችኋለሁ። እህትማሞቼ አዳምጡ ልብ ብላችሁ። ይሄንን ነገር ካለሽ የምር ይወድሻል። አዳምጪ። ሰላም ሰላም! ውድና የተከበራችሁ የዩቱብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልላችሁ። በሀገር ውጭ የሆናችሁ በሀገር ውስጥም የሆናችሁ ሰላማችሁን ይብዛልኝ እላለሁ። ይህንን ነገር ስታዳምጡት ላይክ፣ ሰብስክራይብ እንዳይረሳ። አበረታቱኝ በኮመንት። አሁን የምላችሁትን ምልክቶችን ካሳየሽ ይሄንን ወንድ ልጅ የምር ይወድሻል፣ የምር ያንቺ ቦታ አለው ማለት ነው። ዛሬ የሚወደን ወንድ ልጅ ስለሱ ነው የምንወያየው ማለት ነው። አንድ ወንድ ልጅ ከወደደሽ ያዳምጥሻል። አንቺ የምትይውን ነገር በሙሉ ያዳምጣል። በቃ ለምን ጊዜ ይሰጠዋል። ስለ አንቺ ስለሚያስጨንቀው አንቺ የምታወሪውም መጥፎም ይሁን ጥሩም ነገር ያዳምጥሻል። በአንዴ የሆነ ነገር በቃ ለማለት እንትን አይልም። አንቺን ለመምከር ይሞክራል። ቀንሽን ይጠይቅሻል። በላሽ ወይ ጠጣሽ ወይ ብሎ ይጠይቅሻል። የሚወድሽ ወንድ ልጅ ይሄንን ነገር ይጠይቅሻል። የማይወድሽ ወንድ ልጅ ደግሞ ስለ ቀንሽና ስለ መብላትሽና ስለ መጠጣትሽን አያሳስበውም። ውዴ አንዴ ዘንበል ብለሽ አዳምጪኝ፣ አንዴ ጆሮሽን ሰጥተሽ አዳምጪኝ። ይህንን ነገር ስልሽ ዛሬ ታሪክ ሊመስልሽ ይችላል፣ ወይ ሌላ ነገር ማወራ ይመስልሻል። ግን አይደለም። እውነታው ይሄ ነው። እውነተኛ የወደደሽን ወንድ ልጅ ስለ ቀንሽን ይጠይቅሻል፣ ስለ ውሎሽን ይጠይቅሻል። ምክንያቱ ስለሚያሳስበው፣ ስለ አንቺ ያሳስበዋል። ስለ አንቺ ስለሚያሳስበው የአንቺ ውሎሽን መጠየቅ ይወዳል። እና ይሄንን ነገር ምላችሁ እህትማሞቼ ካጠገብሽን ያለውን ወንድ ልጅ ይሄንን ነገር ከጠየቀሽ የምር ይወድሻል፣ ያፈቅርሻል። ስለ ውሎሽን ካልተመለከተው አንድ ወንድ ልጅ ዝም ብሎ እንዴት ነሽ ደህና ነሽ ወይ ብቻ ብሎ ወደ ሌላ ነገር የሚገባ ነገር ከሆነ ወይ ወደ ሌላ ንግግር ሊገባ ከሆነ የሚገባ ወንድ ልጅ ከሆነ ይሄንን ወንድ ልጅ አይወድሽም ማለት ነው። እኔ ይሄንን ስነግራችሁ ጆሯችሁ በደንብ አዳምጡ። የሚወዳችሁ ወንድ ልጅ እና የማይወዳችሁ ወንድ ልጅ ልዩነት አለው። ስደውይለት ደግሞ ሁለተኛ ስደውይለት ስልክ ያነሳልሻል፣ ዝም አይልሽም፣ ጊዜም አይፈጅበትም። ያንቺ ደውል በሰማ ጊዜ ተሎ ብሎ ይመልስልሻል። ምክንያቱ አንቺ ማጣት ስለማይፈልግ ያንቺ ድምፅ መስማት ስለሚጓጓ ስለሚፈልገው እና ይሄንንም ስላችሁ ደግሞ ብዙዎቻችሁ ያው እንዴት ነሽ ደህና ነሽ ስላለሽ ብቻ ይወደኛልን ብለሽ አትገምቼ። መመርመር አለብሽ፣ ጊዜ መስጠት አለብሽ። የሆነ ነገር በቃ ሰዎችን ስትወዱ ወደ ልባችሁ ስትጋብዙ ቀላል አይደለም እና እያሰባችሁ ይሄ ሰው ለእኔ ጥሩ ነው ወይ ብላችሁ መርምራችሁ መሆን አለበት። ለእኔ ያስብልኛል ወይ? እኔ እንደማስብለት ያስብልኛል ወይ? እኔ ለሱ ይሄንን ያህል እርምጃ እንደሚሄድ እሱንም ይሄድልኛል ወይ? ከኔ ጋር እኩል ይሆናሉ ወይ የሚለው ነገር ማሰብ አለባችሁ እህትማሞቼ። ሳትጎዱ በፊት ቀድማችሁ አጣሩ። የሚወዳችሁና የሚጠላችሁ ወንድ ልጅ ያስታውቃል። ዝም ብሎ አዝማሚያውም ያስታውቃል። ስለ ሰውነትሽ ይጠይቅሻል። የማይወድሽ ወንድ ልጅ ስለማንም በቃ የማይረባ ነገር መጥፎ ነገራቶችን ይጠይቃል። በቃ እንደዚህን አይነት ነገር ከጠየቀሽ አንድ ወንድ ልጅ የምር አይወድሽም። ይሄንን ወንድ ልጅ ካጠገብሽ ያለውን ወንድ ልጅ ይሄንን ከጠየቀሽ አይወድሽም ማለት ነው። ይሄንንም ስላችሁ ዛሬ ትኩረት አድርጋችሁ የምታዳምጡት ነገር ቢኖር የሚወዳችሁ ወንድ ልጅ ነው እያልኩ ያለሁት እና ስደውይለት በደወልሽለት ሰዓት ወይ ቴክስት ባደረግሽ ሰዓት ተሎ ከመለሰልሽ በቃ ተሎ ከመለሰልሽ ይሄንን ወንድ ልጅ ይወድሻል። እና ካልመለሰልሽ ደግሞ ዝም ካለሽ ማለት ዝም ካለሽ አንቺ ጽፈሽለት 2-3 ጊዜ በቃ ደጋግመሽም ቢሆን መጀመሪያ እንግዲህ ይወደኛል ብለሽ እንትን ብለሽበታል፣ ገብተሽበታል። ግን ከጊዜ በኋላ ወይ ከ2 ሳምንት ወይ ከ1 ወር በኋላ እንደዚህ ባህሪው ምናምን የቀያየረ ነገር ከሆነ ይህንን ወንድ ልጅ ከዛም በፊት የቀረበሽ አንቺን ወዶ ሳይሆን ሌላ ነገር ፈልጎ ነው ማለት ነው። እና ልብ አድርጋችሁ ሴቶች ሳትጎዱ ነገ ቀን ሌላ ነገር ሳይደርስባችሁ ማልቀስን በህይወታችሁ ላይ እንድታለቅሱ የሚያደርጋችሁ ነገር እንድታዝኑ ድጋሚ ሰውን እንዳታምኑ የሚያደርጋችሁን ነገር በጊዜ ቅረፉት ብዬ እላለሁ። እና
ስደውይለት ዝም ካለሽ በስራ ላይ ሊሆን ይችላል አውቃለሁ። ግን የፈለገ ስራ ላይ ቢሆን ያንቺ የሚወድሽ ነገር ከሆነ ቦታና ጊዜ አያጣም። የሆነ ሰዓት ይመልስልሻል። ቢያንስ በደውል ባይነግርሽ ቴክስት ያደርግልሻል። ደግሞ ይታመናል። በቃ ያንቺ ይታመናል። ትክክለኛ የሚወድሽ ወንድ ልጅ ይታመናል። እያንዳንዱም ያደርገውን ነገር ይነግርሻል። ዛሬ ምን እንደሚኖርበት፣ ዛሬ በዚህ ሰዓት ምን እንደሚገጥመው፣ በቃ እያንዳንዱ ነገር ማለት ሁሉንም የሚያውቀው ፈጣሪ ነው እና የሚሰራውና የሚያደርገውን ነገር እያንዳንዱ ነገር ያሳውቅሻል። ለምን ደውለሽለት ደግሞ የት ሄድክ ብለሽ እንዳታስቢ ማለት ነው። አንቺ ስለምታስፈልጊው በህይወቱ ላይ አንድ አካል ስለሆንሽ ማለት ነው። ስለምታስፈልጊው ስለወደፊት ስለሚያስብ ከአንቺ ጋር ለዛ አንቺን ያለማጣት ሲል ይነግርሻል ቀድሞ። ደግሞ የፈለገ ቢሆን የሚወድሽ ወንድ ልጅ አይዋሽሽም። ይሄንን ነገር ልብ ብላችሁ አዳምጡ እህትማሞቼ። ብዙውን ጊዜ ሲዋሻችሁ አንድ ሰው ለምን ዋሸኝ፣ ለምን እንትን አልኩ ምናምን እንድትሉ ትችላላችሁ። ግን ከዋሸሽ ያንን ወንድ ልጅ አይወድሽም። በቃ ልቡን አልሰጠሽም ማለት ነው። እየቀለደ ነው ማለት ነው። ይሄንን ማሰብ አለብሽ። የሚወድሽ ወንድ ልጅ ታማኝ ነው። በእያንዳንዱ ነገር ታማኝ ነው። ለአንቺ የሚያደርጋቸው እያንዳንዱ ነገር ለሱ ያስደስተዋል እንጂ አያስከፋውም። በቃ ሁሉ ነገር ለሱ እንደሚያደርግ ነው የሚያየው። ምክንያቱም አንቺ በህይወቱ ላይ ቦታ ስላለሽ፣ ለነገ ስለሚያስብሽ፣ ለልጆቹ ስለሚያስብሽ፣ አንቺ እንደምትጎጂ ስለማይፈልግ ያንን ስለሆነ ወንድ ልጅን የሚወዳችሁ ወንድ ልጅን ብዙ የሚያሳያቸው ባህሪዎች አሉ። ስትደውይ ካላነሳለሽ ዝም ካለሽ ማለት ነው ይሄንን ወንድ ልጅ አይወድሽም። 2 ቀን 3 ቀን ጠብቆ ዝም ብሎሽ በቃ በየሰዓቱ ሳይሆን እሱ በፈለገች ሰዓት ብቻ ምክንያቱም አንቺ አንዱ ሲሄድበት አንቺ ተረኛ ነሽ። ልክ እንደ ተረኛ ነው የሚያይሽ። ይሄንን ደግሞ እንዳይደርስባችሁ እህትማሞቼ እራሳችሁን ጠንቀቅ በሉ። አንድ ሰውን የምትወዱት ሰውና እናንተን የሚወዳችሁ ሰው መለየት አለባችሁ። በቃ በአንድ ጊዜ ጠለቅ ብላችሁ አትግቡ። ወደ ፍቅር ስትገቡ ጠለቅ ብላችሁ አትግቡ፣ ትጎዳላችሁ። ፍቅር ደግሞ በጣም ከባድ ነው፣ ይጎዳል። እና ያው የሰው ልጅ ባይሞትም በህይወት እያለ በቃ ይገለዋል ማለት ነው። እና ይሄንን ነገር ደግሞ ምንድን ነው ድጋሚ ሰውን እንዳያምን እና እንዳታምን ያደርጋል ማለት ነው። ይሄንን ነገር ከምትሆኑ ቀድማችሁ መጠንቀቅ አለባችሁ። ይሄንን ጥንቃቄ ደግሞ የምትወስዱት ምንድን ነው? በአንድ ጊዜ ጠለቅ ብላችሁ አትግቡ። የትኛውም ነገር ሊገጥማችሁ ይችላል። ብዙ አይነት ነገር አለ አውቃለሁ። ግን ልትወዱት ትችላላችሁ። ግን ያንን ሰው ደግሞ ካልወደዳችሁ ማስቆየቱ ሰዓታችሁን ማስረፈድ ነው። በቃ የማይወዳችሁን ሰው በህይወታችሁ ላይ ቁም ማለት ለእናንተ ጉዳት ነው። አንድ ሰው በህይወታችሁ ላይ ያንን ሰው አስቁማችሁት አንድ ቀን የሰው ስለሆነ መሄዱ አይቀርም። ያንን ቀን የሄደው ቀን ማለት ነው ስብርብራችሁ ይወጣል። ላትመለሱ ትሰባብራላችሁ። በድጋሚ ሰውን ላትወዱ ላትቀርቡ ራሳችሁ ላይ ጸጸትና ንዴት ይሆናል። ይህንን ነገር ከሚሆነው ከምትጸጸቱ ራሳችሁን ከምትጎዱ ቀድማችሁ መጠንቀቅ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ የሌለ የሀገራችን ሰው። እናንተን ጥንቃቄ አድርጉ። እያንዳንዱ ነገር አሁን ከወንዶች ጋር ግንኙነት ቢኖራችሁ አብራችሁን ብትሆኑ ቢሆን ያልሆነ ተግባሮችን አታድርጉ። በቃ ቀድማችሁን ራሳችሁን የሚወዳችሁ ሰው ማለት ነው ራሳችሁ ይጠብቃል ማለት ከራሱ በላይ ይጠብቃል። ምክንያቱም ነገ ቀን ለሱ ስለሆንሽ በቃ ምንም ነገር አይልሽም። ያንቺ አይምሮ ይጠብቃል፣ አንቺን ይጠብቅሻል። የሚያወራቸውን እያንዳንዱ ነገር እየተጠነቀቀ ነው የሚያወራው። ምክንያቱም ይሄንን ነገር ይሄንን ባወራ ይጎዳታል ብሎ ስለሚያስብ። እህቶቼ በዚህ ነገር ጠንቀቅ በሉ። የሚወዳችሁና የሚጠላችሁን ሰው ለይታችሁ እወቁ። ምክንያቱም ነገ ቀን ተጎታችሁ ከምታለቅሱ፣ ነገ ቀን ተሰባብራችሁ ደግሞ ድጋሚ ሰውን አላምንም እስከምትሉ ድረስ ከምትሆኑ ራሳችሁን ጠብቁ ነው የምላችሁ እህትማሞቼ። ባልሆነ ነገር ከማያፈቅራችሁ ሰው ጋር ጊዜያችሁን አጨርሱ። ከማይወዳችሁ ሰው ጋር ጊዜያችሁን አጨርሱ። ጊዜ እኮ ቆሞ አይጠብቅም። የማይወዳችሁ ሰው ሰከንድ ራሱ መስጠት የለባችሁ፣ ማሰናበት ነው ያለባችሁ። ምክንያቱ አንቺ ስለወደሽው ያንን ሰው ካልወደድሽ ምን ያደርግልሻል? ቀፎ ይዘሽ ትቀመጫለሽ። ይሄንን ከሚሆነው ነገ ቀን ጸጸት ከሚሆንብሽ ከምታለቅሽና ከምትሰባበሪ ራስሽን ጠብቂ አደራ።